ይህ ሰውዬ እንዴት ነው የሚስመው? ግን አሉ እኮ እንደዚህ በጋዱ አለ። እስኪ ሳመኝ። እንዴት ነው? በጎን ነው መሳም አይችልም ይሄ ሰውዬ ማለት ነው። አሁን እኮ ያለሽው አፌ ውስጥ ነው። ተስመሻል እኮ ተስመሽ ላውጣሽ ውስጥ ሆና መሳም አይችልም አላለችም። ገብተሻል እኮ ይሄ ነው መሳም ማለት። አንተ ዋንፋን ነው። ቴንኪው ውስጥ ሆና ላለኝም እንደዚህ እኮ ከንፈሩ ትልቅ ነው እኮ ለዛ ነው እኮ ልክ እንደዛ እና በጎን ነው እንደዚህ ቀጥ ብዬ ነው የምስበው እያልክ ነው። እንዴት ነው የሚስበው? አንዱ ሰው ይገርምኛል። ደግሞ ምስክርነት ሲሰጡ ፍቅረኞቻቸው በጣም አሳሳሙ ምናምን ይላሉ። ታውቂያለሽ? ፊትሽን በሙሉ ለሚጎርስ ለነገሩ ዝም ብሎ ነው እንጂ እኮ ከመጀመሪያውም እኮ መልኬ እኮ ከመጀመሪያውም ብዙም አይለይም። ነገር ብለህ ነው የምትወጣው። አሁን ተሸንፋል። በቃ በዝረራ ጠይቅኝ። አንድ ዝፈንላቸው ወጣሽ ለተመልካች ዘፈን የቴዲን ትወደለ የቴዲን ዝፈንላቸው ዘፈን ሳይሆን ተከማችተዋል ያለ ማስገሪያ እሱ ግጥም ታውቂያለሽ? ሲፈታም እንደሆነ ይፍቱት እነሱ ለእነሱ ለምዘፍንላቸው ለእኔ ጓደኞች ግን ታውቂያለሽ? አረ ግጥሙ ምን ማለት ነው? አሳው ሴቶች ማለት ነው። ማስገሪያውን ይዞ ማለት ነው። ሴቶቹ ማስገሪያ ይዘን ነው ወይስ ወንዶቹ ናቸው ማስገሪያ? ዘፋኙ ማስገሪያ ማለት ማጥመጃ ማለት ነው። ማጥመጃ ማለት ቹላውን ይዞ ማለት ነው። ቹላ ሸቀጡን ይዞ ማለት ነው። ማስገሪያ ሸቀጡ ማለት ነው። አሳው ተገማኝቶ ማለት ጥሩ ነገር ነው። አሳው ተከማኝቶ ማለት በጣም እንደዚህ አማትም በጣም ነው የልጅ እንትን ያለው በጣም ይህን ካላወቁማ ታዲያ ምኑን ሙዚቃ አድማጮ ነው ታዲያ? ዝም ብለው እኛ ሙዚቃ እኮ ቅኔ እኮ አለው፣ ትርጉም አለው። አሳው ተከማኝቶ እያለ ማስገሪያውን ይዤ እኔስ አንቺን እያልኩ ይገርማል ቀረቡኝ ተክዤ አቤቱ የሚለው እኮ አሳው ማለት ሲምቦላይዝ የሚያደርገው ሴቶች እያሉ በከተማው ሴቶች እያሉ እኔ ማስገሪያዬን ይዤ አንቺን እያልኩኝ እኮ ቀረቡኝ ነው እያለ ያለ። እውነትም ቀርተሃል። ማስገሪያ ጊዜ ድረስለት ቴዲዬ ቴዲ ሴጣን እየተፈታተነ ነው አለኛ። እኔ ራሴ የተፈታተንኩት ነው። ባይፈታተነኝ ይሻለዋል። እሺ ይኸው እጅ ሰጥተሃል። ለማንኛውም በዝረራ የኔ ፋሚሊዎች አሸንፈውሃል ቴዲዬ። አሳው ተከማኝቶ እያለ ማስገሪያውን ይዤ እኔስ አንቺን እያልኩ ይገርማል ቀረሁኝ ተክዤ አቤቱ ብርታቱ ትዕግስቱ። ቴዎድሮስ ታደሰ ክብራትና ክብራት ትልቅ ክብር ይገባዋል። ይህ ትውልድ እኮ ዝም ብሎ እንደወረደ ስለሚያደምጥ እኮ። ለምሳሌ አሁን ሌላ ዘፈን ደግሞ አለ። ሐረርጌ ቢቃጠል አይታይም ጭሱ የማይቀር ልጅ ቀረ እስኪ ጣና ጭሱ ትላለች አስቴር አወቀ። ምን ማለት ነው? አይፈታም ማለት ምናምን የሚፈቱ አሉ፣ ግን ብዙዎቹ አይፈቱም። የማይቀር ይህን ግጥም አላውቀውም።
ያ የአስቴር አወቀ የማይቀር ቅን ልጁ ቀረ ቅን ነው የምትለው ወይስ? ቆይ ላስታውስ። ቆይ በስመ አብ ሐረርጌ ቢቃጠል አይታይም ጭሱ የማይቀር ሰው ቀረ እስኪ ጣና ጭሱ የው ደማሙ ኧረ የው ደማሙ ደማሙ ምን ማለት ነው? ሐረርጌ ምንድን ነው? የሚቃጠለው ምንድን ነው? ጭሱ ምንድን ነው? ሐረርጌ ሀገር ነው። ኦኬ ሐረርጌ ሀገር ነው። ጭሱ ጭስ ነው። ጭሱ ጭስ ነው። ግን የምን ጭስ ነው? ልጁ ልጅ ነው። ይሄ ልጅ የማይቀር በቃ የምንጠብቀው ልጅ ቀረ ነው። ከአሁን ጎንደርም ከተማ ነው፣ ባህር ዳርም ከተማ ነው፣ አዲስ አበባም ከተማ ነው። ለምን አዳማ ሲቃጠል አላለችም? ለምን ሐዋሳ ሲቃጠል አይታይ? ሐዋሳ ሲቃጠል አይታይ እሱ ለምን አላለችም? ለምን ባህር ዳር ሲቃጠል አለች? ሐረርጌ ያለችው የሐረርጌ ልጅ ስለሆነ ነው ልጁ። እና ሐረርጌ ሲቃጠል ከምዘፍን ልጅ ደግሞ ሐዋሳ ሲቃጠል አይታይም ጭሱ ልትል ትችላለች። አሁን አንዳንዱ ይመጣል እናቷን እና የእኛን ከተማ አቃጠለች ጥላቻ አለባት ሊልሽ ይችላል። እሱ አንተ ጋር የሚሰበሰቡት ናቸው። ጥላቻ አለባት ታውቃለህ። አሁን ከእኛ ከተማ ካሉ ከተማዎቹ ለእኛ ከተማ ይቃጠላለች። እና ቅኔ ነው ይስፈን ዳውን ዳውን አስቴር አወቀ የድሮ ሙዚቃዎች በሙሉ አሁን እኛ ማይገባን። አሁን ያለው ትውልድ ይህ ቅኔ ምናምን መጨነቅ አይወድም። እንደወረደ ነው የሚሰማሽ። ምን እንዳሉ ሄድኛል ነው እንጂ እንቀጣሉ። እሺ ሌላስ እኮ ፍቱ ቅኔ ፍቱ እያለ ቅኔ ፍቱ ተብላችኋል። ፍቱ አስቹ በጣም የሚገርም ሰው ነው። ከዚህ በላይ ምን አለ? ምን የቀረ ነገር አለ? ከዚህ በላይ ምን እንስፈልሽ? አይ ምንም ሌላስ የጭስ ዘፈን የምታውቀው የለም? የጭስ ዘፈን ያው አቧራው ጨሰ ጨሰ አቧራው ጨሰ ጨሰ አቧራው ጨሰ ጨሰ ኢዲያ ጨሰው ጨሰ። ይሄን አውቃለሁ። ተመስጬ የማደምጠው ዘፈን ነበር። ኑሪ የሚባል ልጅ እባክህ ቴዲ ብሎ ካስፈታኝ ይላል። ኑሪ NURIE 3814 መስደብ አቁም መጀመሪያ በለው። ለምንድነው የሚሳደቡት ግን? አሁን እኮ ችግሩ መሰለሽ ተሳዳቢዎቹ እኮ ለመሰለሽ ተሳዳቢዎቹ የበዙት እንከን አለባቸው። አሁን ለምሳሌ በአራዳዎች የመጫወቻ ሜዳ መጫወት አይችሉም። ወደ እነሱ የመጫወቻ ሜዳ ያመጡሻል። ትልቁ ኳሊቲያቸው ማለት ነው። አሁን ሲሳደቡ እርድና ወይም አራዳ ሚኮ የሚመስላቸው በስድብ ይመስላቸዋል። ኖ አይሳደብም አራዳ በነገሽ አሁን ይሳደባለ ትክክለኛ አሁን አማርኛ ቀጥ ስላላለ ሳይሆን አራዳ አይሳደብም። አትስደቧት። ምን አደረገቻችሁ? እንደዚህ የምትሳደቡ እኮ ሰው ብሎክ ታደርጋችኋለች። የሚሳደቡትን ብቻ ነው ብሎክ ማድረገው። ሌላ ብሎክ አሁን ፍቺው ይሄ ልጅ ፍቺው በቃ ይሄን ያህል ሽምግልና አገባቢ እንዴት ነው? ለሽምግልና ይሆን እንዲህ ካልኩሽ ከሆነ እያሟሙ እንትን እያልኩ እንደትፈችው እኮ ነው። ይፈታል በቃ በአንተ መጥቶ የለ እንግዲህ እንፈተዋለን። ስሙ ጸባይ በስህተት ነው የቦለተች ብሏል። ኑሪ 3814 ያስታውቃል። አረፍተ ነገር እኮ ሲጽፉ ያስታውቁሻል። በስህተት እንደሆነ ምናምን ጨዋ እንደሆነ ይነግሩሻል።
ኑሪ NURIE 3814 እንዴት ነው የሚገኘው? እሱ ናቸው። እንዴት ነው የሚገኘው? ጥሩ ጥያቄ ነው። እንዴት ሌላ አካውንት ካለው ምናልባት እዚህ ጋር ብሎ መፍታታች ብዙ ይኖራሉ። የተደረጉ አይደለ? አትችም አይቻልም። እሱን ለማግኘት በጣም ይከብዳል። አይ ትፈታለች፣ ችግር የለውም። የጽሞና ጊዜ ስጠኝ። አይ ትፈታለች። ይህን የሚጀምር ሰው ካየው እፈታለሁ። በቃ መማር ጀሙ እንዴት መማር አሁን እንዴት ትሰድባለህ? መማር በእግሯ መሬት እንጂ በአፏ ሰው ማትነካ ሰው እንዴት መማር አትሰደብ። ሌሎች ምትሰድባችኋላችሁ እኮ ነገር እኮ ምናቸው እኮ የተቸገረ የምትረዳዛ የሚመስል የተለያዩ ነገሮችን ሶሻል ሚዲያን ለመልካም ነገር ከሚጠቀሙ ሰዎች አንዷ እሷ ናት። እንጠበቃለን። ቤተሰቦች ሁሉ ያውቀሃል መሰለኝ። ኑሬ ብለውኛል። በዛ እየጻፉ ነው። የሚለኝ ሰዎች አሉ። አትፍችው ይሉኛሉ። ግን እፈታህና ድጋሜ እድል ይሰጣሃል። ከዛ ከደገምከው ግን አይ በስተት ነው አለ ልጁ ተናግሮ ሳይሆን ምናልባት አንዳንዴ በስተት ወይም ሞዴሬተሮች አንዳንዴ ሞዴሬተሮች ከነሱ ሀሳብ ጋር ግን በጣም ባለጌ ነው የሚሉት። እግዚአብሔር ባለጌ ነው እያሉ ነው የሚጽፉት። እዚህ ባለጌ ነኝ ግን መሬት ላይ አይደለሁም፣ የኔ ብልግና አልጋ ላይ ነው እያለ ነው። ይሄስ ሊያስፈታው አይችልም። ይሄ ንግግሩ ይቅርታ ረዞ ይባልክ። እኛ ምን አገባ? መሬት ላይ ጨዋ ነኝ። ሽምግልና እንግዲህ ልኳል። በላሽው የሚለውን ዘፈን ከዘፈንክለት ትፈተዋለሁ። በላሽው አንጀቴን በላሽው አንጀቴን በላሽው ከዚህ ከቶሮንቶ ኤድመንተን ያለሽው ወይ በላሽው አንጀቴን በላሽው አንጀቴን በላሽው ከጎንደር ተነስተሽ ኤድመንተን ያለሽው ከዚህ ውጭ ያለ አሁን ክሳይናል። በቃ ቀስማን ግጥም ስንት ያልተለካ ታለንት ያለች ሰው ነኝ እኮ እዚህ እኮ በሀገራዊ ጉዳይ ብሔርተኛ እያወያየሁ እኮ ቴዲ የተባልኩ ልጅ ሁለገቡ የተባልኩ ልጅ አሸቦ ሆኜ እኮ ጸልዩልኝ ስ እንዲህ አልነበረ። ተወያዮችን አንዳንዴ እንደዚህ ዘና አድርጋችኋ በቃ ሁሌ ፖለቲካ ከሚያደርጉት ወደ ጉዳዩ ከመግባታቸው በፊት አንዳንድ ይስፍኑ አሰፍናቸው። በተለይ ቡኖ በደሌ ማንን ይስፍን የሚወክሉትን ይህም ዘፈን ይዝፍን። ይህ በጣም የሚገርም ቫይራል የሚወጣ ቪዲዮ ታያለሽ። አቀናብሮ ፖስት ያደርጋል። ቡኖ በደሌ ማንን ይስፍን? ቡኖ የት ሀገር ነው? ማንን ወክሎ ነው? የብልጽግና ደጋፊ የሚሰድብ ሰውዬ ሴት ገባ። ይሄ ምን አባቱ ምናምን የሚለ እንትና ማን ነው? አላስታውሱኝ። የኔ ቤተሰቦች ማን ነው ይሄ ተሽከርካሪውን በላይ የሚቀመጠው? ማን ነበረ? ሁሌ በቃ ጨፌ ነው ስሙ። ጨፌ ነው ስሙ። ያ በጣም ሜዳሊያ ወሰዳል እንዴ? አሸለምኩት እኮ ተሸለመ እንዴ? በግማሽ ዓመቱ ምርትና ምርታማነትን በማስጠበቅ ቴዲን ሙልጭ አድርጎ በመስደብ ቀላል ሰው አፍንጫው ነግሮት እንደ ሜዳሊያ ተሸለመ እኮ። እያንዳንድሽ እመጣልሻለሁ ይላል። እያንዳንድሽ በጣም ነው የሚመቸኝ። በጣም ደስ የሚሰው ይመቸኛል። እና ቡርኖማ ምን ይስፈን አላችሁ? የምርኮኛ ይስፈን የሆነ ሰዓት ሼር አድርገውልኝ ሳይ አንዴ እኔ የኔ ቫይራል ላውጣው ብዬ ዝም ብዬ በቀልድ ነው የጀመርኩት እና እሱ እንደ ቁም ነገር ወስዶ ሰብስቧቸው ይመክሩታል። ለሌላ ሰው አትመለስ፣ አሁን እሱ ይገባል
ጠብቀ ሰዓት እሑድ ውስጥ ሲገባ ስክሪን ሪከርድ እናደርግላለን። በዛ ላይ ትሄድበታለን። አሁን ቅልቄ አሁን ጌም ሊጫወቱ ሲሉ ከዚህም ቲፎዞቻቸው እንደሚያበረታቷቸው አሉ። አዎ እኔማ ቆይ ጠብቄዋለሁ። ሱፍ ለብሶ እኮ ረባታ ሱፍ ጠብቄዋለሁ። ማንም ቤት አልገባም። ገስት ማንም ገስት እንዳትልኪልኝ ራሱን ነው የምጠብቀው። አስጨርሰዋለሁ። ነክቶኛል። ማነካ ነገር ነው የነካው። አዎ ምናምን ጨፌ በጣም ወደው ሰው በጣም በእናትሽ በጣም የሚመቸኝ ሰው ነክቶኛል። የማይነካ ነገር ነው። የሰዓት ዘንግ ነው የጨበጠው። የነብርን ጭራ ይዘዋል። ከያዘም አይለቅም። በቃ እንት እስከ መጨረሻው ነው ማስታጠቅ። እኔ ሰው አልሳደብም። እኔ ከአንደበቴ ስድብ አይወጣም። አንተ ግን ድርጊቲ እናቴ ድንጋት ብላ ማስቢል ነው ይልሻል። ድርጊቲ ጨፌ እንትናን ቡኖ የምታዘፈነው የዘንባባ ማርነሽ ቡኖ የዘንባባ ማርነሽ። ኦኬ አማራ ዩናይትድ ምን ይዝፈን ጋይስ? ከታች እየጻፉልኝ ነው። ባይዘው አማራ ዩናይትድ ግን የኔ ቤት ሰዎች በዛ በኩል ያሉ ብዙ ሰዎች ይሰድቡሃል ይሉኛል። ከዚህ ሳባራቸው ወደዛ መጡ እንደ ሰገጤዎች። ኧረ ማንም አይሳደብም። እዚህ ሰኔ በጣም ሰላዮች አሉኝ እና ቴዲ ኧረ አይሳደቡ። የኔዎቹ ጨዋ ናቸው። አይውጣ ቴዲ ምንድን ነው እዛ አይሰደብ ምናምን። ሎሚዬን ይዝፈን። ሎማ የዘፈን ስም ነው። ስድብ ሆነ እንደ የዘፈን ስም። ኦኬ ሎሚዬ ነይ ሎሚዬ የሀገሬ ልጆች ቀጫጭኖቹ የሚለውን ይናደፋሉ፣ እንደ ንቦቹ የሚለውን ታዘፍነዋለን። ቡኖ የዘንባባ ማርነሽ ቡኖ አማራ ስትሮንግ ሎሚዬ ነኔ ሎሚዬ። አኪላ ኩለስ ፐርሰን እዚህ ቲክቶክ ላይ በነገሮች ፍቅር መስፈን አለበት። አኪላ ፍቅር ሎሚ ተራ አኪላ ፍቅር የትኛውን ይስፈል? የፍቅር አድርጉለት። አኪላ ድምፁ በጣም ነው የሚያምረው እኮ አኪላ። የትኛውን ይስፈል? አኪላ በእንትን ግጥም የሚያደርገው ይመስለኛል ሳስበው። አኪላ ላይክ የእንትን ሰዎች እኮ ስለሚል ኤፍሬም አንዱን ይስፈል። የኤፍሬምን ዘፈን አንዱን ይስፈል። የኤፍሬም አንዱን ወይ የአሊቢራ ከሁለት አንዱ ያዝበት። ከአሊቢራ ወይ ከኤፍሬም። እሺ መስፍን በቀልሳ መስፍን ፈይሳ የማንን ይስፈል? መስፍን ፈይሳ መስፍን ፈይሳ የማን የሸዋ አንድ እያሰባችሁ ምረጡ። ያጫሉ እሺ ያጫሉ ተይዟል። በነገራችን ላይ የተመዘገበ ሌላ ማን ይስፈንላችሁ? ሌላ አያና አሁን ይሳተፋል። አያና አላየውም። አሁን አለ ብዙ የለም በግል ጉዳይ እሱ የለም ብዙ። መስፍን አኪላ፣ ቡኖ በደሌ፣ አማራ ስትሮንግ፣ ሞሼ አዲስ የመጣ ልጅ እየተዋወቀ ያለ ልጅ ምካድ ማይተመልካቸው አዲስ የመጣ ስለሆነ አዲስ ከሆነ ወጣት ነው። ሞሼ የጎንደር ልጅ ነው። የሆነ አዲስ ራፕ ሐዋሳ ያደገ ግን የጎንደር ልጅ የጻፍልኝ የስጢፎን
እኔማ የልጅ ማይክል ልመርጥለት ነበር፣ አዲስ ነው ስላለኝ አዲስ ዘፈን። እሺ ሌላ ስዩም ይሳ ስዩም ረጋ ያለ ሰው ስለሆነ ረጋ ያለ ሙዚቃ ፈልጉለት። ኦሴባሳ ዘማሌን ዘፈናው ዘማሌ የጉራጌኛ አሪፍ ሙዚቃ ነው። ኦሴባሳ ያው የሆነ ግጥም አጥንተው እንዲመጡ ነገር ውይይት አለ። ይሄ ነው መግቢያችሁ ብለን ንገራችሁ። በስማችሁ የተጠቀሰ ፖለቲከኞች አድማጭ በነገርሽ ላይ የሰው ልጅ እያዝናናሽው ስትነግሪው የመያዝ አቅሙ ይጨምራል። መሀል ላይ የሰው ልጅ አእምሮ ሪላክስ ማድረግ አለበት። ፖለቲከኛ ደግሞ እንደዛ መሆን አለበት። ይህ ኢንተርቴን ማድረግ መቻል አለበት የሚል እምነት አለኝ እና ሰውን ኢንተርቴን አድርገሽ ስትነግሪው እና ሰው ጭፍግግ ባለፊት የሆነ ነገር ስትነግሪው አይዝም። አሁን ብዙ አድማጭ ብዙ ኮስ ከበደም አየለም ለማም ሲተነትንበት ኖሯል እኮ ማይዘው ለምን መሰለሽ? ተናጋሪዎቹ ራሳቸው ጭፍግግ ብሎ ነው። አሁን ሰው እንደዚህ ብሎ ሲያወራ እንደ ነው ታደምጫለሽ። ትግላችን ምርታ እያሳየ ነው። አይ እንቅስቃሴ እናድርጋለን ወይስ ፈገግ እያለ ምናምን ሲያወራ ደስ ይልሽ? ፈገግ እያለ ብለሽ ፈገግ ስልሽ ፈገግታ ሳይሆን ሳታያሪ የሆኑ ቃላቶች አሉ ላይ ያሉ ሰው ፊት ላይ ፈገግታ አንተም ስትጀምር ጋራዥ ሴንተረሩ የሚለውን የቴዲን ብለው ሳያልፍ አገር አቀፋዊ ስለሆነ ሌላ ምን አለ? በቃ የመጨረሻ ምን አለ? ለእኔ የሚጠይቁት ጥያቄ አለ። ጥያቄ አላችሁ ለቴዲ ከመውጣታችን በፊት? የማንም የሰላም ሚኒስትር አይ ዘፈን አንዳንድ ዘፈኖች ሪከርድ እንዳይደረጉ ገባሽ? የኮፒራይት ነገር ሊኖር ስለሚችል ስቴጅ ላይ እንገናኝ። ቴዲ ለእግር ኳሱ ይመጣል ወይ? ሲያትል ትልቅ ጥያቄ። ሲያትል መጽሐፍ እየጻፍኩ ነው፣ ጨርሼ ይዤ እመጣለሁ ብዬ ነበር። አሮንት በዚህ የሚደርስልኝ አይመስለኝም። ምናልባት እንደ እግዚአብሔር ፍቃድ ለማየት ግን እመጣለሁ ብዬ አስባለሁ ከጓደኞቼ ጋር። በሚቀጥለው ደግሞ እንደ እግዚአብሔር ፍቃድ ደግሞ መጽሐፍ የጻፍኩ ነው፣ እሱን ጨርሼ እዛ ካሉ ኢትዮጵያውያን ጋር የማስተዋወቅ እቅድ አለኝ። ቶሮንቶም የተለያዩ ቦታዎችን ግን በዚህኛው ዓመት የመምጣት እቅድ አለኝ። እመጣለሁ ብዬ አስባለሁ። ስለዚህ ይመጣል። እራት ጋብዛችኋለሁ ከአንቺ ጋር ከመጣ ብላል ወደታች ወርቅ። እሺ እንመጣለን። ወስዬ ይመጣል። በጣም የሚገርም ሰው አድረንት ነው ኮመንቶች አሉት። በጣም ነው ሰዎች የተደጋገመ ጥያቄ አለ። ምንድን ነው ቴዲ አግብቷል ወይ? ቴዲ አግብቷል ወይ እንዳለ የሞላው እሱ ነው ጥያቄው። ቴዲ አግብቷል ወይ? ቴዲ ጓደኛ አለችው። እንደ እግዚአብሔር ፍቃድ ወደ ትዳር ልንሄድ እንችላለን የሚል እሳቤ ያለን። አሁን ጓደኛ ፍቅረኛ አለችው። ውሸት ምትሉት
መቼ ነው የምትወልዱት ነው የሚቀጥለው ጥያቄ። አሳየን ይመጣል። ቀጥሎ ደግሞ አሳይ፣ ካላሳየ አናምንም ይሻል። ስታሳይ ደግሞ ካላስወለድ ካናምንም ይሻል። ስታስወልጂ ካልደገም ካናምንም ይሻል። ስለዚህ በቃ ለዛሬ እናመሰግናለን። ተዝናንተናል። መማራችን እንደ ሁልጊዜ በጣም ከልቤ ነው ማከብረሽ። ታውቂያለሽ በፊቴ ላይ ፈገግታን ስለዘራሽ፣ ሶሻል ሚዲያ ላይ ስለምታደርጊያቸው ነገሮች ብዙ ትችቶች ታስተናግጃለሽ። ይሰድቡሻል። አንዳንዱ ሚስቱን አልጋ ላይ አስቀምጦ አንቺን ስም ይሰድብሻል። ሁሉ ነገር ወንድነት ወዴት እየሄደ ነው ጎበዝ? ሴት ልጅ እኩለ ሌሊት ላይ ከሌሊቱ 8 ሰዓት ላይ አንድ ለሽንት ስነሳ እንግዲህ እኔ ያለሁበት ሳለ የሆነ ወንድ እንግዲህ ባለትዳር ነው ሌሊት እኩለ ሌሊት ሳልሆን ነው ይሳደባል በቢጃማ። ይሄ ቅዠት መሆን አለበት ወይ ካልጋ ወርዶ ብዬ አሰብኩ። በቃ ጠዋት የጀመረ ነው። እንዲሁ ይህን ሁሉ አይተሽ ምናምን ንቀሽ የምታዩ ነገር በጣም ይገርመኛልና ጽናቱን ይስጠሽ፣ ብርታቱን ይስጠሽ። ሰዎች ድንጋይ ሲወረውሩብሽ አንቺ ወደፊት ወደፊት ነው ደግሞ መንት የተመላለሽ ሰዓት በቃ ያበቃልሻል። በኤክስፒሪንሳቸው ቀጥቅጠው ይገሉሻል። አንቺ የምታደርጊውን ማድረግ ስለማይችሉ እነሱ ወደሚችሉት የመጫወቻ ሜዳ ሊያመጡ ሲፈልጉ የእነሱ ቴክኒክ እና ታክቲካቸው ነው። አንቺ እነሱ እንትን የለሽም። አንቺ ያለሽ አሁን ያለሽበት ቦታ አሁን የምታደርጊው ነገር ነው። በሙዚቃ በመልካም ነገሮች ለተቸገሩ መርዳት። እነሱ ይህን አደረጉት። ትዕግስት የላቸው። ስለዚህ አይተሻቸው ማለት ነው። ዜና የሚሆነው አንቺ ስትሰደቢ ሳይሆን ዜና የሚሆነው አንቺ ስትሳደቢ ነው። ቀንን ሙሉ ቢሰድቡ ዜና አይሆኑም። የመለሽ ሰዓት ላይ ግን የመለሽ ሰዓት ሄድ ላይ ተወሰደች። በርቺ መማርዬ፣ እንገናኛለን፣ እንጫወታለን። እግዚአብሔር ከክፉ ጠብቅሽ። እሺ ቻው። ቴንክ ዩ ሶ ማች። ቻው መማርዬ።